እሺ ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ የእንግሊዘኛ ሌተሮችን እያንዳንዳቸው ፎኒክሳቸው ወይም ደግሞ ድምጾቻቸውን እንዴት እንደሆነ በዚህ ቪዲዮ ይዤላችሁ ቀርቤያለሁ። ስለዚህ እናንተ በዚህ ቪዲዮ ልትማሩባቸው ልታውቁባቸው ትችላላችሁ። ይህንን ቪዲዮ እስከ መጨረሻው በማየት በመከታተል ያላወቃችኋቸውን በዚህ ቪዲዮ ማወቅ እንደምትችሉ ለማሳወቅ እፈልጋለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚህ አጋጣሚ ማሳወቅ እፈልጋለሁ። ስለዚህ ይህንን ቪዲዮ ከወደዳችሁት ለመላው ዓለም ተደራሽ እንዲሆንና መማር ያልቻሉ መማር እንዲችሉ ለነሱም ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድትጀምሩት ወይም እንድትከታተሉት ለማለት እፈልጋለሁ። ስለዚህ ቀጥታ ወደ ትምህርቱ እናመራለን። አብራችሁ ይቆዩ። እሺ ይቺ ሌተር ኤ የምንላት ኤ ኢ ዩ አይ እና ኦ እነዚህ ምን ይባላሉ? ቫወል ሌተር ወይም ደግሞ አናባቢ ፊደሎች እንላቸዋለን። ስለዚህ እነዚህ አናባቢ ሌተሮች እያንዳንዳቸው ድምጽ አላቸው። ምሳሌ እንደማን እንደሚነበቡ አነባባቸውን በዚሁ ቪዲዮ የምታዩቸው ወይም የምታውቋቸው የምትገነዘቧቸው ይሆናል ማለት ነው። ኤ የምንላት እንደ አ የምትል ድምጽ እንጠቀማታለን ማለት ነው። ኤ እንደ አ ትነበባለች። ኢ ደግሞ እንደ ኤ፣ ዩ የምንላት እንደ ኡ፣ አይ የምንላት እንደ ኢ፣ ኦ የምንላት እንደ ኦ ድምጽ እንጠቀማታለን ወይም አናባቢ ትሆነናለች ማለት ነው። ሌላ ወደ ኮንሶናንት ሌተሮች ስንሄድ ቢ የምንላት እንደ ብ ወይንም ብ እንላታለን። ሲን ደግሞ እንደ ክ ወይንም እንደ ስ እናነባታለን። እንደ ክ የምናነብበት መንገድ አለ፣ እንደ ስ የምናነብበት መንገድ አለ። ስለዚህ እንደ ክ የምናነበው ከሲ ቀጥሎ ቫወል ሌተሮች ይወስናሉ። ከሲ ቀጥሎ ቫወል ሌተር ኤ፣ ዩ እና ኦ ከሆኑ እንደ ከ እናነባታለን ወይም እንደ ክ የሚል ድምጽ እንጠቀማታለን ማለት ነው። ከዛ ውጭ ግን ኢን፣ አይን እና አንዳንዴ ቫወል ሌተር ዋይን እንደ ቫወል ሌተር ስለምንጠቀማት ዋይ ሲሆኑ ግን እንደ ስ እናነባታለን ማለት ነው። ሌላ ዲን እንደ ድ እናነባታለን። ኤፍን እንደ ፍ፣ ጅን እንደ ግ፣ ኤችን እንደ ህ፣ ጄን እንደ ጅ፣ ኬን እንደ ክ ወይንም እንደ ቅ እናነባታለን። ኤልን እንደ ል እናነባታለን። ኤምን ደግሞ እንደ ም፣ ኤንን እንደ ን፣ ፒን እንደ ፕ ወይንም እንደ ጵ እናነባታለን። ኪውን በተመሳሳይ እንደ ኬ፣ እንደ ክ ወይንም እንደ ቅ እናነባታለን ማለት ነው። አርን እንደ ር እናነባታለን። ኤስን ደግሞ እንደ ስ፣ ቲን እንደ ት እናነባታለን። ቪን እንደ ቭ እናነባታለን ማለት ነው። ደብሊውን ደግሞ እንደ ው እናነባታለን። ኤክስን እንደ ክስ። በደንብ እዚህ ጋር ልትይዙት ይገባል። ሁለት ሌተሮች ናቸው ወይም ሁለት ድምጾች ናቸው የሚሰሙ። ኤክስን እንደማን እንደ ክስ፣ ክና ስ ማለት ነው። በአንድ ላይ ሲጣመሩ ክስ የሚል ድምጽ ትሰጠናለች ማለት ነው። ዋይን ኮንሶናንት ስትሆን እንደ ይ፣ ነገር ግን ዋይ አንዳንዴ ምን ትሆናለች? ቫወል ትሆናለች ማለት ነው። ዜድን እንደ ዝ። አሁን እያንዳንዳቸውን እንዲሁ ዝም ብዬ ድምጾቻቸውን እጠራቸዋለሁ። ተከታተሉ። አ፣ ኤ፣ ኡ፣ ኢ፣
ኦ እነዚህ ቫውል ሌተሮች ናቸው። ደግማቸዋለሁ። አ ኤ ሶሪ ኡ ኢ ኦ። እዚህ ጋር ደግሞ ብ ክ ወይንም ስ ድ ፍ ግ ህ ጅ ክ ወይንም ቅ ል ም ን ፕ ቅ ወይንም ክ ር ስ ት ቭ ው ክስ ይ ዝ። ስለዚህ እነዚህ ሌተሮች ድምጾቻቸው ይህን ይመስላል ማለት ነው። ሌላ ሁለቱ ሌተር በአንድ ላይ ተጣምረው ሊሰጡን የሚችሉ ድምጽ አለ። ምሳሌ እንደ ሽ፣ እንደ ኝ፣ እንደ ጽ፣ እንደ ች፣ እንደ ጭ አይነቶች። እነዚህን ደግሞ በአንድ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ መጀመሪያ እነዚህን መያዝ ስላለባችሁ እነዚህን እያንዳንዳቸው ማወቅ፣ መያዝ፣ መገንዘብ ይጠበቅባችኋል። ስለዚህ የዛሬ ቪዲዮአችን ከዚህ ጋር እናጠናቃለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። መማር ከፈለጋችሁ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ በቴሌግራም እና በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል ትምህርታችሁን መከታተል ትችላላችሁ። ሰናይ ጊዜ